እርች እባክሽን ንቂ እርች በእግዚአብሔር ወይኔ ጉዴ እርች በቃ ወደ ሐኪም ቤት እንሂድ እስቲ ትንሽ ተዋት አቤል እባክህን አንሳትና እንሂድ እሺ በቃ አቤል እባክህን ምንድነው ሰራንላችሁ አረ እንደዛ ነው አርች እሺ ቅጣትሽ ነው የዩ ሐሳብ ነው አይደል እንዴ ቅድም አብሬሽ ቀጣለው ስትላት አልነበር እና ምን አይነት የጅል ቀልድ ነው የምትቀልደው አቤል በቃ ተወቸውና እንሂድ ርብቃ በቃ ይቅርታ ቆይ ምን አይነት ቀልድ ነው የምትቀልደው ዞር በል አቤል ና እንሂድ ርብቃ አቤል ርብቃ ምንድነው እነሱ ምን እንጃ ገብቼ ልቀስቅሳቸው እንዴ ኧረ አንቺ ሼም ነው እንዴ ለምን ማለት ባለትዳር መኝታ ቤት ዝም ተብሎ ይገባል እንዴ ያውም በጠዋት እሱስ ልክ ነህ በዛ ላይ ማታ ደግሞ እናደናቸዋል አይሪት አንቺ ኮንሽ የምታጃጂ እንዴ ምን አደረኩኝ ተመካከረና እንዴ ያደረግነው እሱማው ግን እኔ እንደዚህ አይነት ነገር አይመቸኝም ነበር ወይዩ ምንድነው እሺ የሚመች አንቺ ነሽ የምትመች አንተ ፎጋሪ ለማያውቅ ደህና አደራችሁ እሺ አጅሪት ቦስ አለሻ እንደሱ እንዳታወሪኝ አላልኩሽም ራይ በቃ እኔ ፈትቻለሁ አታስጨንቃታ እሷ ናት እንጂ ወንድ ትሁን ሴት ሳታስታውቀው የምታስጨንቅ እና ፈዋ ደቅ ትበል እና ርብቃ ተነሱ እንዴ ኧረ ወፍ አይመስለኝ ቀስቀሻቸው ለምን እናንተ ተፈወሱ እነሱ ደግሞ እስከዛ ድረስ ይደቅሱ አይ ይነሱ አዙ ኧረ እንዳረብሻቸው ፈርቼ እኮ ነው አይ ግን በቃ ካልሽታችሁሽ እና ይምጣ እንጠራሻለን እጂ እዩ እኔም ዛሬ በጊዜ መሄድ አለብኝ እንዴ ለምን ነገ ትሄጃለሽ አይ እዩ ዛሬ መሄድ አለብኝ ባትሄጂ ደስ ይለኝ ነበር ግን ግዴታ ከሆነ ርብቃ ስትነሳ ትሄጃለሽ እሺ እንዴት አደራችሁ ምን ነው ግን እዩ አታወራም እንዴ ምን ላወራ እንዴ ደህና አደርክ እንኳን አትለኝም እንዴ ደህና እንዳደርክማ ይኸው እያየሁ እኮ ኧረ ተው እዩ አይባልም ምንድነው የማይባለው እንዴ አሁን ያልከው የምርሽን እኮ ነው ታዲያ ደህና ቢያደር ኖሮ አላየውም ነበር እሱስ አዎ ግን ቢሆንም እንዴት አደርክ ማለት አለብህ የማላውቀውን ነገር ልጠይቅ እንጂ ለምን ኢነርጂን ጨርሳለሁ ተይው ልጅ አውቆ እኮ ነው የሚያዝግሽ ርብቃ አልተነሳችም እንዴ አዎ አልነቃችም ልቀስቅሳት እንዴ ወይ አይታት ትንሽ ረፍት ታርክ እሺ ግን ያው ልሄድ ስለሆነ ብዬ ትንሽ ጠብቂያት በቃ መነሳቷ አይቀርም እሺ በቃ እንዴት ናችሁ ሰላም ነው ማለት እንዴት አደርሽ ሚጢጢ ማለቴ ማሚቴ አንተ ልጅ ግን በቃ እንደው ቀን በቀን ይሄ ስነ ስርዓት የሚባለውን ነገርህን እያጣኸው ነው አይደል ቅርታ ማሚ አቶ አቤል ሚስት ዛሬ ሄደች ማንን ርብቃ ነው ምን ነው ትናንትና ስትደነፋል ነበር እንዴ ዛሬ ሚስት ሆኗን ጭራሹንም ረሳው እንዴ ማሚ እባክሽን እስኪ ምን ይሆንሽ እንደሆነ ራስሽን ተመልከቺ ማንነትሽን እንደዚህ የነጠቀሽ ምን እንደሆነ በጣም ደስ ይለኝ ነበር ምን ሆነሽ ተዋል እስኪ በእናትህ በርግጥ አንዳንድ ነገሮች ለውጣሉ ለኔ ግን ተመችቶኛል እዩ ይኸውልህ ካሁን በኋላ ነው እያወራሁ ጣልቃ እንዳገባ አይ እንግዲህ ወደዛ ትንጫጩብኝ አቤል ማሚ ምን ሆና ነው ሌላ ሰው እየመሰለችኝ ነው እሪች ላንቺ ብቻ እኮ አይደለም ለኛ ራሱ ግራ ገብቶናል እኔ እኮ ምን እንደደበራችሁ አልገባኝም ደግሞ ያንን ፊት ስንት አመት አየ ነው ይበቃናል ደግሞ ማነው ፀጉሯ እንደዚህ ፍሬንች ይቆርጣል አስበዋል ደግሞ ኳላ ፊልም ቢኖረው የሌለ ነበር እና ቤት አንቺ ቆም አንቺ አቤት ማሚ ደህና አደርሽ ቆይ ግን አንቺ መቼ ነው ሳይቀሰቀሱሽ የምትነሺው ረፈደ እንዴማ ረፈደ እንዴ አይ ገና
እኩለ ሌሊት ነው። እሺ አቤል የት ሄዶ ነው? ቆይ ለምን አልቀሰቀሰኝም? ጭራሽ ያንቺ ዘበኛ ይሁን። አይ ማሚ እንደዛ ለማለት እኮ ፈልጌ አይደለም። ቢሆን ወረቀቱን ስጪኝ። አልፈረምንም እኮ ማሚ። አትፈርሙት። አሁን ስጪኝ ወረቀቱን ስጪኝ። የለም የለም ማለት ደግሞ ምን ማለት ነው? ማሚ አቤል ቀዶታል። ሰሚኛለሽ? ከኔ ጋር ለመቃለድ አምሮሽ ከሆነ ቦታሽን ምረጭ። አሁን ተነሽና ስጪ። አይ ማም እንደዛ አይደለም፣ የምሬን ነው። እሺ ለምንድን ነው የቀደደው? አንቺ አትፈርም ስላልሽ ነው አይደለ? አንቺ ከቶ ሰሚኛለሽ? ያን ወረቀት ለመጨረስ ስንት አይነት መስዋዕትነት እንደከፈልኩ አንቺ ታውቂያለሽ? ማሚ በጣም ይቅርታሽ። ዘሮ እባክሽን ወደዛ ያዞን ባሽን አታረክፊብኝ እዚህ። ማም ቆይ ለምንድን ነው በዚህ ልክ የጠላሽኝ? መቻየሽና ገና ጥላቻዬ በተግባር ሳላሳየሽ በፊት ከልጄ ህይወት ጥርግ ብለሽ ውጪ። ማሚቴ ምን እያደረግሽ ነው? ምንድን ነው ያልከኝ አንተ ክፍታፍ? ማሚቴ ይኸውልሽ ከርብቃ አጠገብ እስካራቅሽ ከዚህ በላይ ብልሽ ይገባሻል። ሰማኛለህ? ጨዋታው ቆንጆ እንዲሆን ኳሱን በቶሎ እያቀበልከኝ ነው። ማሚ እባክሽ አሁን ከዚህ ክፍል ለቀሽ ውጪ። እሺ እወጣለሁ። ከዚህ ቤት ውጪ የምትለው ቃል ግን በቅርቡ የግር እሳት ትሆንብሃለች። ጠብቀኝ። ርብቃ አሁን ደህና ነሽ አይደል? አዎ አቤል ደህና ነኝ። ቆይ ግን ምን ብላሽ ነው? ያው ከአንድ ነገር ውጪ ምን ልትለኝ ትችላለች? ስለ ወረቀቱ ነው አይደል? አዎ ቀደደው ስላት በጥፊ መታች። ማሚ አንቺ ላይ እጇን አነሳች? አዎ አቤል። ወይኔ አቤል። በቃ ችግር የለውም አቤል ተረጋጋ። ርብቃ ልብስሽን አዘጋጂ። ለምን አቤል? ጥያቄ አትጠይቂ። አሁን ዝም ብለሽ ልብስሽን አዘጋጂ። እሺ ግን ንገረኝ። ርብቃ በቃ እሺ። መጣ። አቤል ምን ነው የተፈጠረ ነገር አለ እንዴ? አይ ሪች ከቤት ውጪ ላውራሽ ስለፈለኩ። እሺ ቆይ ለምንድን ነው የፈለከኝ? ያው ሪች ሰሞኑን ምን እየተፈጠረ እንደሆነ ታውቂያለሽ? እና እሺ ምን? ማሚቲ ምን እንደሆነ ይሳናቅ ሁላችንም ላይ ተቀይራብናለች። ይሄ ነገር ደግሞ ርብቃ ላይ በጣም ጫና ፈጥሯልና ርብቃ ትንሽ እንድትረጋጋ ከከተማ ይዣት ልወጣ አስቤያለሁ። በጣም አሪፍ ሀሳብ እኮ ነው አቤል። አዎ ግን ምን አቤል? አንቺም አብረሽን እንድትሄጂ እፈልጋለሁ። አይ አቤል እኔ ለምን ሄዳለሁ? ሁለታችሁ ብቻ ናችሁ መሄድ ያለባችሁ። አይ ሪች ታስፈልጊናለሽ። ቆይ ለምን? ይኸውልሽ ሪች ምን አሰብኩ መሰለሽ? ምን አሰብክ? የምርህን ነው አቤል? አዎ እንደዛ ከሆነማ ሄዳለሁ። በቃ እንደዚህ እናድርግ። ይኸውልሽ እሺ በጣም ጥሩ ሀሳብ ነው። ሀሳቤን ስለተቀበልሽኝ ግን ሪች በጣም አመሰግናለሁ። ኧረ አይባልም አቤል። አቤት አዙ። ፍሪኳ ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? አለሁልሽ። ጠፋሽ እኮ። አለሁ እባክሽ። ያው አዲስ ነገር ስለሌለ ነው ያልደወልኩልሽ። ሀዬ እዚህ ግን አዲስ ነገር አለ። ምንድን ነው እሱ? ርብቃና አቤል በጠዋት የት እንደሄዱ አላውቅም። በሌሊት ተነስተው ጥሷል። ማለት እቤት የሉም ነው? አዎ ልብሳቸውን ይዘው ነው የጣሱ። መቼ? እንዴት? ቆይ ለምን? ዛሬ ነው ፍሪኳ። እንደውም ማዘሯ ትንሽ ተቀያይራባታለች ምናምን አላልኩሽም? እና የት አባታቸው ሄደው ነው? ኧረ እኔ እንጃ። እሺ እዩስ የለም? እሱ እንኳን አለ ቅርብ ሰዓት ከቤት ወጥቶ ነው። እሺ ለማንኛውም ግን አዲስ ነገር ሲኖር ቶሎ አሳውቂ። እሺ
አዙ አዙ ወይ ፍሪክ ጋቢናሽ የሌለ ጸዴ ነው። ግን ምንሽ የእኛን ቤት ሽብሽብ አሮጊት ትመስያለሽ። ምን አልሽ አንቺ? እንዴ ማዘሯ አንቺ ነሽ እንዴ? እንዴት ነው እንደዚህ ፏ ያልሽው? ይገርማል። ሆ እኔ የምለው እንደው የኔ አለባበስ ሰውን ሁሉ ምን ነው አስገረመው እንደዚህ? እንዴ እንዴት አያስገርምም ማዘሯ? እኔ ጸዴ ፈዋዝ አዘጋጅተሽ ራሱ ብትጠሪኝ የዚህን ያህል አልገረምም። ኧረ ተይ አንቺ ልጅ ኧረ ተይ። ሆ ኧረ ማዘሯ በጣም ጨምረሻል። ግን በመሃል እኔ ተጨነቅኩ እኮ። እንዴ ደግሞ አንቺ ቆይ ምንሽ ተነካሽ? እንደዚህ ፏ ብለሽ ማዘሯ ብለሽ ክራሾችሽ ይደብራቸዋል ብዬ እኮ። ምኖችሽ ይደብራቸዋል? ኧረ ላሽ ማዘሯ እንዲፈርከሽም አይገባሽም። አሁንስ እንደው ያንቺ አማርኛን ያስጨነቀኝ እኔ። ኧረ ማዘሯ ግን መጨረሻ ላይ ፕራንክ ነው ምናምን ብለሽ እንዳታስደብሪኝ። ኧረ በጭራሽ ይሄማ ፓንክ አይደለም። ፓንክ ደግሞ ምንሽ? ይሄ ውሸቱን እንደ እውነት እውነቱን እንደ ውሸት እያደረጉ የሚያወሩት አይደለም። ኧረ ማዘሯ እውነትን ፈርከሻል። ደግሞ ፓንክ ሳይሆን ፕራንክ ነው የሚባለው። ፓንክ የፀጉር ቁርጥ ምናምን። አንቺ ወደዛ ሂጂልኝ እንዴ! ኩዩ አደረገችኝ እንዴ! እሺ በቃ እኔም ማማሎታለሁ። እኔ እኮ ማስኮትን አላስልጥም ብዬ ነው። ያ ባማሽና አንቺ ሁለተኛ አንቱ እንዳትይኝ እሺ። አሁን ኩያሽ አይደለሁም አሉ አልሽ። ከዛ ደግሞ ማማ እንዳትይ ምናምን እንዴ ማዘሯ። እኔ በመሀል ተጨነቁ። አሁን ሂጂና እና ቤልን ጥሪልኝ። እንዴ ማዘሯ ሙድ እያልሽ ነው? ቆዩ አንዴ ከተቀነጠሱ ፏ ብለው ነው የሄዱት ሻንጣቸውን ይዘው ምናምን። እኔ የምለው ተነጋግራችሁ ነው እንደ ፈረካችሁት? ምን ያላችሁት? እነሱም እንደ አንቺ ፏ ብልጭ ብለው ነው አይጣሱት። አብረው ነው እንደሄዱት? አዎ አብረው ነው የሄዱት። እሺ የት ነን አሉ? ኧረ ወፍ ማዘሯ ለኔ ምንም አልነገሩኝ። እዩስ አብሯቸው ነው እንደሄደው? እዩ እንኳን ከነሱ ጋር የጣሳ አይመስለኝም። እሱ ቅርብ ሰዓት ነው የተቀነጠሰው። የት? ኧረ በቃ ፍቺ ማዘሯ። እንዴ አንቺ ትቆያለሽ መሰለኝ። እኔ ወጥቼ ፈዋ ይዤ ልምጣና እያጫወትን እናውራ። ምን ላምጣ? ቆይ እኔ ያሳይሻለሁ ማዘሯ። ነይ ይችን እንፈወሰ ማዘሯ። ይደርስ አንቺ
ርብቃ ደስ ብሎሻል? ቦታውን ወደድሽው? አዎ አቤል በጣም ነው ደስ የሚለው። ግን እንደጠበቅሽው አገኘሽው? ከጠበቅኩትም በላይ ነው እንጂ ምርጫሽን ለማወቅ በጣም ተቸግሬ ነበር። እንደ ምርጫዬ ብቻ ሳይሆን አቤል ቢሆን ብዬ ካሰብኩት በላይ ነው። ተሳክቶልኛል ማለት ነው? በጣም እንጂ አቤል። ቆይ ግን ምርጫዬ እንዴት አወቅ? ያው ሪች ምን አቤል? ማለት ሪች ከሄደች አልደወለችም። ሰላም ገባችሁ ብዬ እኮ ነው። እንዴ ቆይ ይሄ ከምናወራው ጋር ምን አገናኘው? ድንገት ትዝ አለኝ። በጣም አመሰግናለሁ። እሺ ተሳክቶልኛል ማለት ነው? አዎ አቤል በደንብ ተሳክቶልሃል። ሄሎ ወይ አክስቴ፣ ደህና ነኝ። አንቺስ? ምን ነበር አክስቴ? መች መጣ? እሺ። አይ ዛሬ እንኳን አይመቸኝም። እሺ በቃ ወይ ነገ እመጣለሁ። እንዴ ለምን ነው የሚደብረው? በቃ አልደወልኩለትም አትዩም እንዴ? ሲጀመር እሱ ራሱ መቼ ያስታውሰኝ። በቃ እሺ ቻው። እንዴት ነሽ ልጅ? ሰላም ነው? እንዴት ነው ዛሬ ቤቱ ጭር ብሏል? እስካሁን ተኝቶ ብቻ እንደው። ኧረ አይደለም እቤት የሉም እኮ። የሉም ማለት አልገባኝም። ከከተማ ወጥቷል። እንዴ ለምን? ሰሞኑን ርብቃ ተጨናንቃለች እና ትንሽ እንድትረጋጋ ብሎ ከከተማ ይዟት ወጥቷል። አይ ጥሩ ነው። እነሱ ምን አለባቸው ይዝናኑ። አንተስ ምን አለብህ እባክህ? እኔማ ተጨናንቃለች ብዬ እንድትረጋጋ ከከተማ ይዣት መውጣት ሚስት የለችኝማ። አንተ እንደዚህ አይነት ባል ለመሆን ዝግጁ አልሆንክ ይሆናል። ኧረ በስመ አብ፣ እኔ እንደዚህ ሚስት ትዳር ምናምን የሚባል ጣጣ ውስጥ መግባት አልፈልግም። እና በሰው ቀንተ ሚስትም አልፈልግም ብለህ ትችላለህ? ምን ላድርግ ብለሽ? ቆይ ግን ለምንድን ነው እንደዚህ ትዳርን የፈራው? እኔ እኮ ፈርቼ አይደለም፣ ግን በቃ አለ አይደል የሆነ ጭንቀት ምናምን ስለማይመቸኝ። አይ ብቻህን ከምትጨነቅ ጭንቀትን ከሰው ጋር ብትጋራ አይሻልም? አይ አታነካኪኝ፣ አይሻልም። ኧረ ተው እዩ። እኔም ብቻ ታስለፈልፍኛለሽ። ቆይ አንቺ ለምን አታገቢም እንዴ? እና መቼ ቀን ነው አልኩ ብለህ ነው? ያው ባቲም እንደሚያስፈልግሽ ገባኝ። ለካ እንደዚህ ውስጥ አዋቂ ነው እባክህ። እንዴ በደንብ ነዋ። አይንሽን አይቼ ምን እንደሚያስፈልግሽ ልነግርሽ እችላለሁ። እሺ እስኪ ንገረኝ። እኔ ምን ያስፈልገኛል? ከዩ ጋር ማውራት። አይ በቃ የዛሬው አልተሳካልህም። እንዴት ባክሽ? እኔ ካንተ ጋር ማውራት አልፈለኩማ። እና የት አለ ታዲያ ጥይቱ? እንዴ የምን ጥይት? አይ አስገድጄ እያወራሁሽ ከሆነ ብዬ እኮ። ርብቃ የእውነት ደስ ብሎሽ ስላየኝ በጣም ደስ ብሎኛል። አቤል ደስተኛ ስላደረገኝ አመሰግናለሁ። ፊትሽ ግን ሲያዩሽ ቅር ያለሽ ትመስያለሽ። ምን ነው የደበረሽ ነገር አለ እንዴ? አዎ አቤል አልዋሽም፣ ትንሽ ቅር ያለኝ ነገር አለ። ምንድን ነው ቅር ያለሽ? አቤል የማሚ ጉዳይ በጣም እያስጨነቀኝ ነው። ይኸውልሽ ርብቃ አሁን ስለዛ የምናወራበት ጊዜ አለ። ይሄ ጊዜ እኔና አንቺ ብቻ ነው። እሺ አቤል፣ ሁሉም ነገሮች በጊዜያቸው ይስተካከላሉ። እሺ እሺ አቤል። በቃ ርብቃ ከሌሉ ቤቱ ጭር ነው የሚለው። ኧረ ተይ ልጅ፣ እኔ እያለሁ ጭር ምናምን ትያለሽ? እሱማ ግን ያው እነሱ ቢኖሩ በደንብ ጥሩ የሆነ ነበር ብዬ ነው። ይቆያሉ እንዴ? አይ አይመስለኝም። እዩ አይኔን ምንሽ ነውጭ ማለት እኔ ግቢ ማለት እንዴ? እዩ ምን ነው? ኧረ ምንም ሪች ምን ነው? አይ ያሉት ቀበጣጠርክ ብዬ ነው። ግቢሽ። አዎ ተግባ እና አቤል የሉም እንዴ? አዎ የሉም፣ ወጡ። ማለቴ ከከተማ ውጭ ናቸው። ከርብቃ ከዚህ ቤት? አዎ የለም አሉሽ እኮ የኔ እናት። ምን ነው? አንቺን ማንን በል አላወቅልሽ። መታሰቢያ ይባላል። አዎ አስታወስኩሽ። የአቤል ጓደኛ ሚስት ነሽ? አዎ። እንዴ እዩ ምን ሆነ ነው? ልጅቷ ራሷ ታውራ እያስደነገጥካት ነው። ኧረ ችግር የለውም። ግን አንቺን አላወቅኩሽም። ማን ልበል? እርች ይባላለሁ። የርብቃ ጓደኛ ነው። ማለቴ እህቷ ወይ ርብቃ ማለት አዎ የአቤል ሚስት። ኧረ ተው እዩ እንዴ! አቤል ለጓደኛዬ እንድትሰጥልኝ ዕቃ ሰጣታለሁ ብሎ ነበር። እሺ በቃ እዩ መጣሁ። እሺ
እሺ ሪች ሂጂ። እንዴ ዛሬ ደግሞ የት ነው የምትሄጂው? አብረን እንሂድ ምናምን የለም እንዴ? ለልጅ ስል መቼስ ይሄን ውበት እያየ አልፎ የሚሄድ ሰው የለም እኮ እና መከተል ነው እንዴ። እኔ ታዲያ መቼም ቢያልኩ ብለሽ ነው? መከተሉ ቀርቶ መች እንደሌላው ጊዜ አትጃልክኝ። አረ ከደበረሽማ ይመጣል። አቤል ዕቃ ትሰጥልኛለች ስላለ ሳትሰጠኝ እንዳትሄድ። አይ ስንቀልድ ነው። እሱ አይሄድ። አረ አውቄ ነው። አዎ አልሄድም። ሰው ሁሉ እንደኔ ይመስላል አዩ። እንዴት? ያው እሷ እንግዳ ናታ። እንደኔ የማይገባው መደን አትረዳም። አረ ተይ ሪች። ውይ አስቸጋሪ እኮ ነህ። በርደና ወዲሁ። እሺ በቃ እዩ ደግሞ ጭቅጭቅ ይናፍቀኛልሽ። ደህና ወይ? ወይ ተረጋጊ። ምን ሆነሽ ነው? ተረጋጊና አዳምጪ። ተወኝ፣ አልረጋጋም። ነገርኩሽ ተረጋጊ። እዩ አንተን መታኸኝ። ይቅርታ አስገድደሽ ነው እንጂ ይሄን ማረፍ ፈልጌ አይደለም። ወይኔ መታሰቢያ፣ ወይኔ ዝም በይ በቃ። ይኸውልሽ ዝም ብለሽ ስሚኝ ነው። ምን ልስማ እዩ? ኧረ ተይ ዝም በይ በእናትሽ። ድንገት ማሚቴ ልትመጣ ትችላለች። በህይወቴ እንደዚህ ቀን ተደስቼ አላውቅም። የምርህን ነው አቤል? አዎ አጠገቤ ስትሆኚ ሰላም ነው የሚሰማኝ። እኔም ይሄን ቀን በጉጉት ስጠብቀው ነበር። እሺ ካሁን በኋላ ግን ከጎኔ እንዳትርቂ እሺ? እኔ የትም አልሄድም፣ ብቻ አንተ ከጎኔ እንዳትርቅ እሺ? እሺ ንገረኝ፣ ማናት? ምንድናት? አልሰማሻትም እንዴ? ሪች ነኝ አለችሽ አንዴ። ስሟ ማን አለ? እዩይል። እና ታዲያ ምን ፈልግሽ? ማንም በሌለበት አንተና እሷ ብቻ ባዶ ቤት ምን እየሰራችሁ ነበር? መታሰቢያ አልጋ ላይ እኮ አይደለም ያገኘሽ። መታሰቢያ ጎበዝ፣ በደንብ አይደለ እንዴ ስሜን ያስጠናችሁ? ቆይ ግን ለምንድን ነው የማትረጋጊው? ተረጋጊ። እንዴት ልረጋጋ? ምንም ያረጋጋ ነገር አግኝቼ ነው የምረጋጋው። እንደዛ ተቀራርባችሁ እኮ ነው ያገኘኋችሁ። በቃ አይኗ ውስጥ የሆነ ነገር ገባ፣ ከዛ ላውጣላት ነው የጠጋሁት። ወይኔ እዩ፣ እና ምን አገባ እንዴ? ሰው ተቸግሮ ዝም ይባላል እንዴ ታዲያ? እዩ እባክህ ከዚህ በላይ አታናደኝ። ድምፅሽ ቀንሽና ከዚህ ቤት ውጪ። አልወጣም። እንደውም ሴትዮዋ ትምጣ። ከዛስ ምን ልትሆኚ? እሱን ታያለህ። ውጪ እያልኩሽ። ኧረ ፍሪኳ መጣ። ግቢ ወደዛ አንቺ ከርሳ ግቢ። ከርስ ስትል ቦስ ፍሪኳ ፈዋ ከችላል። እንዴት ነሽ አዙ? ወይኔ ፍሪኳ ለካ ኬፍ አላልኩሽም። እኔ እኮ ከሰላምታው ፈዋው ይበልጣል ብዬ ነው። በቃ ህልምሽ ራሱ ምግብ ነው። አዎ ቦስ፣ ብታይ የሆነ ቀን የሚገርም ፈዋ ቀርቦልኝ ጠቅላል አድርጌ ልጎርሰው ስል አልነቃውም መሰለኝ። ኧረ እንደው ምን ይሻልሻል? ይጀረዛ ማሚቴ አረ ማሚቴ ምን ሆና ነው? ደርቃ ቀረች እኮ። ማነሽ ሚጢጢ? ምን አለ ነው? ምን ሆነሽ ነው ራስሽ? ምንድነው? ቆይ አንተ ግን እንደዚህ ሆነ የፊቴን ቀዳዳ እየቆጠርክ ነበር እንዴ? ስጠራ ይዘም ስትኝ የደረቅሽ መስሎኝ ነው። ኑሮ እባክህ እና ልታረጥበኝ መሆኑ ነው ፊቴ ተደቀንከው? አረ ማሚቴ ወደ ራስሽ ተመለሺ። ሰውዬ አንተ ራስህ ወደ ራስህ ተመለስ እሺ? አይ ማሚቴ በመቦረቂያ እድሜሽ እንዲትሆኚ። አይ እንግዲህ አትቀባጥር ዱርዬው እሺ? አረ ትቼዋለሁ። ብተው ይሻላል። እኔ የምልህ ግን ወንድም ደውሎልህ ነበር? ማን ነው እሱ? ያ አቤል ተብዬው ነው።
አይ እንዴት ይደውላል? ይሄን እዛ ከሚስቱ ጋር አለሙን እያጣፈጠ ነው እሱ። አንተ ግን ስለምን ሚስት ነው የምታወራው? ስለ ረብቃ ነው የማወራው ማሚቴ። እና ታዲያ ማን ነው እሷን ደግሞ የሱ ሚስት ያደረጋት? አንተ ራሱ ነው እንጂ ሌላ ማን ያደርጋታል? ኦይ እስቲ እናያለን። ሚሚ ማነሽ ማሚቴ? በቃ ፍቺ። እኔ ፍልስፍና ቅኔ ምናምን አይመቸኝ። እና ታዲያ ለምን ታወራለህ? በቃ እኔ ፈትቻለሁ አልኩሽ እኮ። ይሻልሃል። እስቲ እንደው ደውልለትና ሁኔታቸውን አጣራ። እኔ አልደውልም። እንዴ ለምንድን ነው የማትደውለው? ምን ትሆናለህ? ቆይ አማርኛ ፊልም ላይ እንደምናየው ቢሆንስ? ማለት አልገባኝም። አማርኛ ፊልም ላይ ወንድና ሴት ሆነው ሲዝናኑ ይቆዩና ወደ ገደለው እየገቡ ልክ ጨዋታው ሲጀምር ሰከንድ ሲቀረው ስልካቸው ይጠራና ጨዋታው ይበላሻል። እኔ የምልህ ምንም ነገር አሁንም አልገባኝም። እስቲ ቀስ ብለህ አስረዳኝ። ተይው በቃ ይቅርብሽ። እንዴ ለምን ንገረኝ። ባስረዳሽም ስለማይገባሽ እኔን ከምታደርቂኝ ማሚቴ አንድ የአማርኛ ፊልም ክፈቺና። እሺ በቃ አሁን ደውልላቸው። አይሆንም አልኩሽ እኮ ማሚቴ። መጀመሪያ ፊልሙን ይሁንና ከዚያ ያሉበትን ሁኔታ አይተሽ ደውል ካልሽ እደውላለሁ። እሺ በል እንግዲህ ሲመጡ ንገረኝ። እሺ እነማን? ልጆቹ እና ቤለም። እና ታዲያ እያወቅህ ለምን ትጠይቀኛለህ? ያው እርግጠኛ ለመሆን ነው። ዛሬ ነው እንደ እርግጠኛ ሆነ ማውራት እንዳለብህ የተሰማ? ማሚቴ በቃ ሂጂ፣ ሲመጡ እነግርሻለሁ። እንዳትረሳው ደግሞ አስቸኳይ ነው። ምኑ? ምንድን ነው? አይ እነሱን እንጂ አንተን አይመለከትህም። እሺ ያው ከረብቃ መስማት አይቀርም። ምንድን ነው ያልከው? ምንም። ጥሩ ነው አውሩ። ጀመረ ደግሞ እንግዲህ ልትቀባጥር ነው ደግሞ። አዎ ቶሎ ሂጂ እንዳላዝግሽ። አዎ ይሻለኛል። ወይኔ የማንም መጫወቻ አሉ። አዙ አዙ። አቤት ቦስ። ስሚ ቅድም ምንድን ነው ያየሽው? ከነጋ ነው ቦስ? አዋ በጣም ብዙ ነገር ነው ያየሁት። ለምሳሌ ለቁርስ የተሰራው ፍርፍር፣ ሌላስ? ሌላ ለምሳ የተሰራው ምስር፣ ለራት ደግሞ የሚሰራው ስጋ። በቃ ከነዚህ ውጪ ምንም ያየሽው ነገር የለም? ኧረ አዎ ቦስ፣ እኔ ሌላ ምንም አላየሁም። እንግዲህ እሺ መቲና አላየሻት? ኦ ፍሪኳ፣ ለካ እሷንም አይቻታለሁ። አላየሻት? ኧረ አይቻታለሁ። እንደውም ፈጓ ምናምን ብይ ስላት አይ አለች። ከዛ እኔ እሷን ፋንታ ተፈወስኩላት። ያው መብላቱ አይቀርም ብዬ። ኧረ አፈር ያስበላሽ። በቃ ለውድሽ ነው። ምን አጠፋ አሁን ቦስ? አዙ እኔና አንቺ ምን ተባብለን ነበር? ቆይ መቼ ቦስ? ባለፈው ነው እንከፍ። ባለፈው አንቺ ያልኩሽን ነገር ሁሉ ታደርጊያለሽ፣ እኔ የምትፈልጊውን ነገር አደርግልሻለሁ ተባብለን አለበት? አዎ አስታወስኩ። ስለዚህ አሁን ያልኩሽን ታደርጊያለሽ። እሺ ምን ልጨርስ ቦስ? መቲ እዚህ ቤት አልመጣችም። እሺ አላየሻትም። ለማንም እንዳታወሪ፣ ለረብቃም ቢሆን። ኧረ ጣጣ የለውም። በቃ ሂጂ። ይኸውልሽ ቆይ ስሚ ደግሞ ምግብ ቀንሽ እሺ። እሱ ነው እንዳታገናዝቢ እያደረግሻል። እንደዛ ይሻላል ቦስ? በጣም እንጂ። እሺ ግን አሁን የጀመርኳት አለች፣ እሷን ልፈውሳትና በቃ። አዩ በስንቱ ተቃጥለ ትችለዋል። በርዷል እኮ ቦስ። ምኑ እንዳያቃጥልሻ እንዴ ያልከኝ? ርብቃ በእኔና በአንቺ ፍቃድ የኔ ትሆኛለሽ? አቤል
ምን ነው ርብቃ ንገሪኝ እንጂ። አረ ርብቃውን ነገር በይ ተንበርክኮ ቀረኩ። ርብቃ ንገሪኝ ታገቢኛለሽ? አይ አቤል። እንዴ ርብቃ ምን ይሆንሽ ነው? ለምን ርብቃ አትወጂኝም? አዎ